ሰላም ነው። አንዴ ይቅርታ፣ ሰላም ነው። አህዱ እባላለሁ። በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለኝ። ለወጣት ጄኔሬሽን ያስተምራሉ ብዬ የማስባቸው ሰዎችን አድቫይስ ጠይቃለሁ። ፈቃደኛ ከሆንሽ አንዴ ባዋራሽ ኦኬ እሺ ትወርጅልኛለሽ? እሺ ረጅም ነኝ ግን ስምሽና በምን ስራ ነው የተሰማራሽው? ስሜ ከነሳ ነው። ቢዝነስ ኦነር ነኝ፣ ኢንቨስተርም ነኝ። እዚህ ኢትዮጵያ ውስጥ ጌም አለን ወይ ላንች አድርገናል ለአፍሪካ ራይዝ ኦፍ ፊየርለስ የሚባል እና ኢንቨስትመንት ፈርም ናይል የሚባል አለን። የመጀመሪያ ሚሊዮንሽን ሜክ ያደረግሽው በስንት ዓመትሽ ነው? 21 በ21 ዓመትሽ። አሁን ስንት ዓመትሽ? 35 ቢሊዮነር ነሽ? በብር አዎ የመጀመሪያ ቢሊዮንሽን ሜክ ያደረግሽው በስንት ዓመትሽ ነው? በ21 22 ዋው፣ በሚገርም ሰዓት ነው ሜክ ያደረግሽው። በአመት አሁን አንቺ ከሰራሽ ከፍተኛ ገንዘብ ምን ያህል ነው? ብዙ ነው። አይ ዶንት ኖ ብዙ ነው። $10 ሚሊዮን 10 ሚሊዮን ዶላር በአንድ አመት። በአንድ ዓመት ምናልባት ከዛ በላይ አልፈዋል። ግን ይሄ አመት is going to be the best ግን ያው ገና 3 ወር ነው። ስለዚህ ባለፈው አመት 10 ሚሊዮን ዶላር ኖ ከዛ በፊት ነበር። ናይልን ያለፈው አመት ነው የጀመርነው። already we have a lot of investment ፖርትፎሊዮ ራሱ ብቻ already ወደ 25 ነው 30 ሚሊዮን ገብቷል and we are just in the third month ሶስተኛ ወር ነው ገና። በዚህ ሰዓት አዋጭ ነው የምትይው ኢንቨስትመንት ዘርፍ ምንድን ነው? I think agriculture እና ያው ሁሉ ነገር በአፍሪካ ሪሶርስስ የሚባል ነገር አግሪካልቸር፣ ማይኒንግ ምናምን ነገሮች በጣም ፖቴንሻል አላቸው። ትኬት ላንች ምንድን ነው? ደስታ ማለት ደስታ ሲባል ደግሞ ምንድን ነው? ያው ፍሪደም ነፃነት፣ በሁሉም ነገር ነፃነት፣ በሁሉም ነገር የፈለኩትን ማድረግ ይችላል የፈለኩት ሰዓት። አንድ ወጣት አሁን ስኬታማ ለመሆን ሴክሬት ፎርሙላ ወይም ቀመር ያስፈልገዋል? ስኬታማ ለመሆን ሰው ማለት ኮሚዩኒቲን መለወጥ ያስፈልጋል። አሁን ስኬታማ ካልሆንክ እና መሆን ፈልጋለሁ ካልክ አጠገብክ ያለውን ሰው መለወጥ አለብክ። አንቺ ተርኒንግ ፖይንት ምንድን ነበር ስኬታማ እንድትሆኝ ያደረገሽ? ተርኒንግ ፖይንት አልነበረም። ከልጅነቴ የምፈልግ ነገር እንደሆነ ገብቶኛል። ያለኝ ኑሮ በዛን ጊዜ በቃ ይሄ ነው ብዬ አልተቀበልኩትም። ገና ስንት ነገር እንዳለ ተረድቼ ነበር እና እንደምፈልግም ገብቶኛል። ቤስት አድቫይስ ያው ምናልባት ኢትስ ክሊሼ ግን በራስ መተማመን ሌላ ሰው አይዲያ ካለክ አንተ ካመንክበት ኢትስ ኢናፍ ይበቃል። ሌላ ሰው አመነ አላመነም who cares። ስለዚህ መጀመሪያ ራሳችን ውስጣችን ማመን አለበት ማለት ነው። አንተ ካላመንክበት ለምንድን ነው ሄደክ የምትሰራ? what's the point? ጊቭ አፕ ታደርጋለህ ገና ሳትደርስበት። ሰው አንተ ካመንክበት ሰው ምን ይመስላችኋል እንዴት ነው ብላ መጠየቅ አያስፈልግም። you already believe so ምን አደከመክ? ከልጅነት ጀምሮ እዚህ ደረጃ እንደምንደርሺ ታውቂ ነበር? ያንን ነገር እኔ በራሴ አምናለሁ። እሱ ነው ትልቁ ነገር። ኦኬ ማመንሽ ነው እዚያ ደረሰሽ ማለት ነው። እስከ ዛሬ ድረስ ገና የምደርስበት ቦታም አለ እና እንደምደርስ አውቃለሁ። ማመን አይደለም አውቃለሁ። አሁን ያላሳካሽ ወደፊት የምታሳኪው ነገር ትልቁ ነገር ምንድን ነው? ያው ቢሊዮኔር በዶላር ምናልባት መሆን። ያው ለገንዘብ አይደለም የማደርገው፣ ግን ገንዘብ is a measurement ማለት የሱክሴስ ሜዥር ማድረጊያ ቱል ነው። በአማርኛ እንዴት እንደምል አላውቅም፣ ግን የስኬት የሁሉ ስኬት ሳይሆን አለ አይደል የፋይናንሻል ስኬት መለኪያ ነው። ስኬቶች መካከል አንደኛው ካቴጎሪ አንዱ መለኪያ ነው። ዋው አሁን ሌላው ደርሼበታለሁ። ፋሚሊ አለኝ፣ ያው ሆም ስኩሊንግ ሁሉ ነገር ተሳክተዋል እንዳለ። ብዙ ወጣቶች የሆነ ስኬታማ መሆን ይፈልጋሉ፣ ግን እንዴት ባለሀብት መሆን እንደሚችሉ አያውቁምና ባለሀብት ለመሆን ለሚፈልጉ ሰዎች ምን አይነት አድቫይስ ይሰጣሉ? ያው ቅድም እንዳልኩኝ ጓደኛ እና ኮሚዩኒቲ መለወጥ ያስፈልጋል። አንተ መድረስ የምትፈልግበት ቦታ ያሉት ሰዎችን ነው ማነጋገር እና ኢንፍሉዌንስ ከነሱ ነው እንጂ መቀበል እንጂ ከአንተ ጋር እኩል የሆኑት ምን ይጠቅሙካል? ስለዚህ ውሏችንን ማስተካከል አብረን ከምንለውን ሰው መምረጥ ማለት ነው። ያ ሰው ሁሉ ነገር ይወስናል። ኑሯችን ውስጥ ኮሚዩኒቲ ነው የሚወስነው ኤቭሪቲንግ። ማለት ኮሚዩኒቲ ሲባል አጠገብክ ያሉ ሰዎች። በህይወት የተማርሽ ስለ ገንዘብ ትልቁ ነገር ምንድን ነው? ምንም ሁሌ ገንዘብ አወጣለሁ በሱ ደካማ ነኝ እውነት ለመናገር። ግን አንድ ነገር አሁን የተማርኩት ገንዘብ ችግር ከሆነ ማለት የኔ ኑሮ ችግሩ ገንዘብ ብቻ ከሆነ ችግር የለኝም ማለት ነው። ቢካዝ ሁሌ ገንዘብ ማፍራት ይቻላል በተለያየ መንገድ። ስለዚህ እሱ ብቻ ችግሬ ከሆነ ችግር የለኝም ማለት ነው። ቢካዝ ተነስቼ መስራት እችላለሁ ኦልዌይስ። እዚህ ባይሆን ሰውን እንዳልኩኝ አጠገቤ ያለ ሰውን ለውጬ አይዲያ ይሰጠኛል፣ ኢንስፒሬሽን ይሰጠኛል። ከዛ ተነስቼ መስራት ነው። that's it
በጣም አሪፍ። አሁን ብዙ ወጣቶች በዚህ ሰዓት ጊዜን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ ኢንቨስት ማድረግ ጥሩ ነው ብለው ያስባሉና አንቺ ምን አድቫይስ ትሰጫለሽ? ልክ ነው። የኔ ልጆችም ሆም ስኩልድ ናቸው። ትምህርት ላይ የሚያፈሱት ሰዓት ሊሚት አረኩኝ ወደ 3 ሰዓት በቀን ከዛ በላይ አያስፈልግም። የአሁኑ የምናውቀው ትምህርት አትሊስት የአካደሚክ ሌቨል 3 ሰዓት ተብሎ ከዛ የኑሮ ውስጥ ያለውን ኤክስፒሪየንስ እንዲያዩ ነው የምፈልገው። አንቺ ነው ወደ 10ዎቹ ዓመት በመንደስሽ እና ያኔ ባስተካከላቸው አሁን ካደረስክበት ደረጃ በላይ ይደርሳል የምታያቸው ነገሮች አሉ? ያው የገንዘብ መጠባበቅ ለምጄ አላቅም። እንግዲህ ከሀብታም ፋሚሊ አይደለም የመጣሁት። ስለዚህ አስተያዝ ምናምን አላቅበትም እስካሁን አላቅም። አንዳንድ ጊዜ ያው አድቫይዘር አሉኝ ግን አውቃለሁ ማለት አልችልም። ውስጤ አልነበረም፣ ከቤት ያየሁት ነገር አይደለም። ስለዚህ ምናልባት እዛ ላይ ሞር ኢንቨስት ባረግ ራሴ ላይ ኢንቨስት ትምህርት ምን ብዬ ኢንቨስት ባረግ ይሻል ነበር እላለሁ። ግን ያው ገንዘብ ማውጣትም ደስታ ነው በአንድ በኩል ሰው ተደስቼበታለሁ። ያ አንቺ ሴት ነሽ፣ አሁን ብዙ ሴቶች ይከታተልሻልና ሴት ነው ደግሞ እዚህ ደረጃ መድረስ በጣም ደስ የሚል ነገር ነው። ለሴቶች ምን አድቫይስ ትሰጫቸዋለሽ? በራስ መተማመን እና በራስ ስል ባለቤት፣ ፋሚሊ፣ እናት፣ አባት ኢንክሉድድ እነሱን ይወዱናል እና አድቫይስ ሊሰጡን ይፈልጋሉ። ግን ልክ ነው ማለት አይደለም። ሁሌ እነሱ ያሉትን ማድረግ ግድ አይደለም። የራሳችን ምርጫ አለን። ምርጫውን መጠቀም ነው። የመጨረሻ ልጠይቅሽ። አሁን ብዙ ሰው ሚሊዮን ሜክ ያደርጋል እና ሚሊዮኑን ሜክ ካደረገ በኋላ ኪፕ ማድረጉን ይከብደዋል። አንቺ ያን ነገር እንዴት ነው ያለፍሽው? አንድ እውነት ለመናገር ባለቤቴ ፋይናንስ ፕሮፌሽናል፣ ስለዚህ ባለቤቴ ገንዘብ መጠባበቅ ይችላል። ጥሩ ለክሊ ያልበዛማ ሁሉም ጠፍቶ ነበር አሁን። ግን ከዛ ውጭ ኢንቨስት ሲል ማውጣት ስፈልግ ኢንቨስትመንት ላይ መክተት ይሻላል። የሚያሳድግ አንድ ነገር መልሶ የሚከፍለኝ በኋላ ላይ ከ4-5 ዓመት በኋላ ማለት ነው። ስለዚህ ሁሉ ነገር በእለት ነገር ሳይሆን ላይክ ፀጉር፣ ጥፍር ምን ላይክ ኢንጆይመንት ብቻ ሳይሆን ኢንቨስትመንት ማድረግ ያስፈልጋል። በኋላ የሚመለስ አለ አይደል? ላይክ ሪል ስቴት ይሁን ቢዝነስ ይሁን የተለያየ ነገር መሆን ይችላል። ባንክ ላይ ቁጭ የሚል ገንዘብ ምንም ቫሊዩ የለውም። ስፔሻሊ በዚህን ጊዜ ዲቫሉዌሽን ኢኮኖሚ እንደዚህ የወደቀ ዝም ብሎ ባንክ ላይ ማስቀመጥ ምንም አይሰራም። ማውጣት ኢስ ጥሩ ማለት በአሁን ጊዜ ግን ያው you have to be smart። በጣም አመሰግናለሁ ለሰጠሽኝ ጊዜ። ይሄ ቀረ የምትይው የመጨረሻ አድቫይስ የምትሰጪው ካለሽ ለወጣቶች የምታስተላልፊው? በኋላ የሚባል ነገር የለም። አሁን ነው ካመናችሁበት። ስለዚህ አሁን መጀመር ነው። ዋው በጣም አመሰግናለሁ ለሰጠሽኝ ጊዜ፣ ለሰጠሽኝ ምክር። ቴንክ ዩ ሶ ማች። ሌላም ጊዜ እንገናኛለን ብዬ አስባለሁ። አመሰግናለሁ። በጣም ቴንክ ዩ። እሺ